ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ የሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ፣ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት ባሌማ አካባቢ ይኸው ድርጊት ተፈጽሟል። ከ15,000 በላይ ኦርቶዶክሳውያን ሞተዋል። በሁለት ቀን ብቻ 6,000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል። ኢትዮጵያውያኖቹ ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም ሳምንታት ፈጅቷል። አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳችሁ? ለምን ቪክቲም ትጫወታላችሁ? ትናንት አያቶቻችሁ እንዲህ አይደል ያደረጉት? የኛ አያቶች የሰሯት ኢትዮጵያማ ከዓለም የተለየች የሃይማኖት መቻቻል ያለባት ለተቀረው ዓለም ትንግርት የሆነች ሀገር ነበር የሰሩት። እንሂድ ኢራን፣ ኢራቅ፣ ሳውዲ አረቢያ። እኔ የምለው እስከ ትናንትና 19ኛው ክፍለ ዘመን ድረስ የሃይማኖት መቻቻል ነበረ። እንኳን ማይኖሪቲ ሆነ ማጆሪቲን ብትሆን አትኖርም ነበር። አገራችን ውስጥም አሳይተውናል። ምኒልክ ወደ ሐረር ከመሄዳቸው ቀደም ብሎ ይገዟቸው የነበሩት የእስላሚክ ሱልጣኔቶች ቤተክርስቲያናቶችን በሙሉ አውድመዋል። አዎ የሃይማኖት ቶለራንስ አልነበራቸው። እንኳን የሆኑ ምስራቅ ዘይላም መቋደሾን ቤተክርስቲያን ነበረ እና ወዲህ ሰሜን ልውሰድህ። የመጀመሪያው መስጂድ እኮ ትግራይ ነው ያለው። ሌላም አለ። የእኛ አያቶች ይህን የሰሩት የፈረደባቸው አፄ ዮሐንስ አሉ። እኔ የምለው አንድ ንጉሥ አንድ በደል ሲያደርስ እንደ ግለሰብ ወይም እንደ ሀገር በሰዓቱ በነበረው ፖለቲካ ይመዘናል እንጂ ቤተክርስቲያኗ ምን ታድርጋችሁ? እኔ የምለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በወቅቱ የጻፉትን አንብባችሁታል? አይታችሁታል? ኖ ይሄን አይነግሯችሁም። ለምን ብለው የፋሽስት ልጆች የበጣጣሽ ሀገር ከፋፋይ ልጆች ይሄን አይነግሯችሁም፣ በፍጹም አይነግሯችሁም እንጂማ ንጉሥ ሆይ እኛ ወደ ክርስትና እንዲመጡ የምንፈልገው ወደውና ፈቅደው እንጂ በመግደልና በግዳጅ አይደለም ይተው ብለዋል። ግን እናንተ ገላችሁን የለ እየተባለ ይነገራል። ልክ ነው። እውነቱን ስለማንናገር እውነቱን ስለማናግ አንገታችን እንደፋለን። እውነት የሚያደርጉ እየመሰለን ይህን ሲያወራችሁ አፄ ፋሲል አዲስ ዓለም የሚባል ክፍለ ከተማ መስርተው ነበር ለሙስሊሞች ብቻ በነፃነት እምነታቸው እንዲያካሂዱ። ገና ስላልተለመደ የቆሪጥ እንዳይተያዩ ጥፋት ጠፍቶ ለፍርድ ሸንጎ ሲቀመጡ ሙስሊም አድልተው ክርስቲያኑን ጥፋተኛ ነው ብለው ሙስሊሙ ካሳ እንዲክሱ ሁሉ አድርገዋል። ይህን ግን አይነግሯችሁም በጭራሽ። የገንጣይ አስገንጣይ ልጆች ይህን አይነግሯችሁም። አንድ የሚያደርገንን ታሪክ ለምን ይነግሩናል? የሚያጣላንን የሚያጋድለንን ሀገር የሚለያየውን ዓላማቸው አላለቅም። ደጃዝማች ወልደ ሰማያት በመጽሐፋቸው እንዳሉት ነው። በአፄ ሲሲኒዮስ የጀመርነው ስራ ዛሬ በምናስተምራቸው ተማሪዎቻችን ፍሬ እያፈራ ይመስላል አይደለም ያሉት? አፄ ዮሐንስ
ይሄኛውን ሲነግሩን የካቶሊኮችን አፍንጫ ፎንነዋል፣ ምላስ ቆርጠዋል ብለው ግን አይነግሯችሁም። ለሌላ ቅስቀሳ ይፈልጉታል። ኢትዮጵያዊው ንጉስ የአንድ ጎጥ ንጉስ አድርጎ ለሌላ መቀስቀሻ ስለሚፈልጉት ይሄን አይነግሯችሁ። አይጠቅምማ፣ አይጠቅምም። ደቂቀ እስጢፋኖስን ለምን እንደሚጠቀሙት ታውቁ የለም? ተሐድሶ ፕሮቴስታንቲዝምና ወያኔ እኩል ሲጠቀሙበት አይደንቃችሁ? ይሄኛውን ግን አይነግሯችሁ። ዶክተር ደጃሳ አበበ የታሪክ ምሁሩ ከኦሮሞ ብሔረሰብ የተገኙት ከላይ የነገርኳቸው 15,000 በላይ ህዝቦች እንዴት እንደሞቱ፣ እንዴት እንደታረዱ፣ ጭንቅላታቸው እንዴት እንደተቆረጠ፣ በገደል እንዴት እንደተጣሉ፣ ኦርቶዶክሳውያኖች እንዴት እንደተሰቃዩ ጽፈዋል። የእርሳቸውን መረጃ ነው ያካፈልኳችሁ። እሳቸው ብቻ አይደሉም። በወቅቱ ኢሰማጉ ይባል የነበረው የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደማርያም ይመራ ነበረ። እነርሱ ወደ 20,000 የሚጠጉ ስሞችን እያንዳንዱን ቤት ከአርሲ ጀምሮ ጉዳዩ የተፈጸመባቸውን የኦሮሚያ ወረዳዎችና ዞኖች ሳይቀር ወርደው በር እያንኳኩ የሟቾችን ስም ጽፈዋል። የተጎዳዮችን ስም ዝርዝር አውጥተው አትመዋል። አሟሟታቸውን እኔ እዚህ ለእናንተ ዛሬ የማልነግራችሁን አሟሟታቸውን አሳትመውታል። ሄዳችሁ አምሩት። አርሲ ውስጥ የኦርቶዶክሳውያን ሞት በማንነት ሰዎችን መግደል ዛሬ የተጀመረ አይደለም። ይኸው ዛሬም ድረስ ቀጥሏል። ያኔም አጃንስ ፍራንስ ፕሬስ እና ቢቢሲ ለተቀረው ዓለም ከማስረጃ ጋር አስደግፈው ይፋ ሲያደርጉት ወያኔ ግን ትንፍሽ አላለችም። ሚዲያዎቿም ተለጉመው ነበር። አጣሪ ኮሚቴ እንኳን እንላክ ቢሉ በፍጹም አለ። ነገር ግን የኦነግ ማዕከላዊ ኮሚቴ 500 ሰዎች በሁለት ቀናቶች ውስጥ ወረዳዎች ውስጥ መሞታቸውን አምኖ ጋዜጣዊ መግለጫ ሰጥተው ነበር። ዛሬም ሚዲያዎቻችን እንደተለጎሙ ናቸው። የኦርቶዶክሳውያን ሞት በማንነት ተለይቶ የሚደረግ ድርጊት አያወግዙም፣ አይነግሩም። ዛሬም ቀጥሏል። የኦርቶዶክሳውያን ሞት ዛሬም እንደዋዛ ቀጥሏል። ጽድቅ ነው፣ በማንነታቸው ነው የሞቱት፣ ሰማዕት ሆነዋል እያለ መመኑ ደግሞ ያጨበጭባል። አይሆንም። እንዲህ እያላችሁ ሰው አታስፈጁ። ቤተ ክርስቲያኗ ዝም ብላለች። ምን ይደረግ? የቷ ቤተ ክርስቲያን? እኔ የምለው ሂዱ የወያኔን መጽሐፍቶች አንብቡ። እና አረጋዊ በርሄ እኮ በግልጽ ነግሯቸዋል። እነ አባ እንትና፣ እነ ጳጳስ እንትና፣ እነ ገሌ፣ እነ ቄሱ፣ እነ ካህኑ ከሌ እየተባለ እንዴት እንደተሰገሰገባት እኮ ነግሯቸዋል። ለምንድን ነው የነገሯችሁን የማታምኑት? ስሙ፣ ያሉት ጥቂት ጥሩ አባቶቻችንም ደክመዋል፣ አረጁ። ሌሎቹም ዛሬም አይናችሁ እያየ ከቤተ ክርስቲያኒቷ ሕግጋት ውጭ አማኒዎችና ቅልጥ ያሉ ዓለማውያኖች ሲሾሙ የት ነበራችሁ? ጽንፈኞች አሁን እርቃናቸው ወጥተዋል፣ ታይተዋል አይደለም? አዎ። ግን አሁን እንዳናያቸው እኛን ለብሰው ነው በመካከላችን ያሉት። በቃ ሊባል ይገባል።